እውነት ለመናገር አሁን ላይ ልናገረው ደግሞ ላወራ የመጣው ስለ አንዳንድ ሰዎች ነው። ከልቤ ነው። አሁን የምነግራችሁ ነገር ወይ ደግሞ የምጠይቃችሁ ጥያቄ ላይሆን ይችላል። ግን ምንድን ነው መሰላችሁ? እንዴት መሰላችሁ? አሁን እናንተ የምትወዱት ሰው ሊኖር ይችላል አይደለም? የምትጠሉ ሰው ደግሞ ሊኖር ይችላል። የምትወዱትን ሰው ምን ታደርጋላችሁ? ይዛችሁ ትሄዳላችሁ፣ ወይ ደግሞ ትከተሉታላችሁ፣ ወይ ደግሞ የምትጠሉት የማይመቻችሁ ሰው ከሆነ ደግሞ አታዩትም አይደል? እንደኔ ከሆናችሁ ማለት ነው። እኔም የማይመቹኝ ሰዎች ካሉ አላያቸውም፣ አልከተላቸውም። ወደ ሄዱበት ይሄዱ ይምጡ፣ እኔ አይመለከተኝም። ለምን እከተላቸዋለሁ? ምክንያቱም አንዳንዴ ከማያስፈልጉ ሰዎች ጋር ወይ ደግሞ ከማይመቹን ሰዎች ጋር ከሚያሳስቱን ሰዎች ጋር ስንሆን ልክ እንደነሱ ስለምንሆን ማለት ነው። ማለት አሁን የማይመቹኝ ሰዎች ሳይ እጭ ባላያቸው ምናምን የሆነ የሚደብር ቃልም ልጠቀም እችላለሁ። እንደዛ ከማድረጌ በፊት ግን ራሴን ለመቆጠብ ያክል ከነዛ ሰዎች አልሄድም፣ አላይም፣ ምንም ነገር አልናገርም። የምወዳቸው ሰው ጋር ሲሆን ደግሞ አያለው፣ እከተላቸዋለሁ። የምፈልገውን ቃላትም ልጠቀም እችላለሁ። እኔ ግርም የሚለኝ የሆነን ሰው የሚወደውን ሰው ስታዩ ያ ሰው ከዛ ሰው እንዲርቅ የምታደርጉት ርቀት፣ የምትሄዱት ርቀት እጅግ በጣም ይገርመኛል። በዚህ እውቀታችሁና በዚህ ጥበባችሁ የሆነ ስራ ብትሰሩበት፣ የሆነ ነገር በቃ አይደለ የስራ አይዲ ቢኖራችሁ አይዲያ ብታወጡ ይሳካላችኋል ብዬ አስባለሁ። በጣም ስለምትገርሙኝ ነው። የሆነ አለ አይደለ ልክ እንደ ሰላምታ እንደ መውደድ ሆናችሁ መጣችሁ የምታወሩት ቃላት ግን ይዘገንናል። አይ እንደዚህ እኮ ነው፣ እንደዚህ ስለሆነ በዚህ ወጦ በዚህ ወርዶ፣ እኔ ምን አገባኝ? እኔ ምን አገባኝ? እናንተ ስለምታወሩት ነገር፣ ስለምትሆኑ ስለምታደርጉት ነገር ምን አገባኝ? እኔ እናንተን ወድጄ ወይ ደግሞ እናንተን ተከትዬ ሳይሆን ጨረቃዎችን ወድጄ እነሱን ተከትዬ ነው አይደለም። ስለዚህ የእናንተ ሀሳብ ወይ ደግሞ የእናንተ በዚህ ወጦ በዚህ ወርዶ የምትሉት ነገር እኔ እናንተ እነሱን ከመውደድና ከማከር ምንም ወደኋላ የሚስበኝ ነገር የለም፣ እውነቱን ስነግራችሁ። ሌላኛው ሰዎች ደግሞ ይቅርታ ልጆቹ እየተጫወቱ ስለሆነ ጨዋታል የሆነ ቦታ ነው ያለሁት ግን ይሰማል። እና አንዳንድ ሰዎች በጣም የሚገርመኝ ስላለ ማለት ነው። ለምሳሌ የሆነ ቪዲዮ ስትሰሩ ያሉ የሆነ ቪዲዮ ስትሰሩ አያዩ፣ የሆነ ፖስት ፖስቱ ያሉ የሆነ ፖስት ፖስቱ ደግሞ አያዩም። ሶ እናንተ ሰው መጠየቅ የነበረባቸው ራሳቸውን መጠየቅ የነበረባቸው ግን የሆነ ጥያቄ ይጠይቃሉ። ነገር ግን እናንተ ፖስታችሁ አሁን ለምሳሌ ብሩኬን ስትፖስቱ ሊመጡ ይችላሉ ማለት ነው፣ ያያሉ። ቅምጥሌን ስትፖስቱ ላያዩ ይችላሉ። ከዛ ምን ይላሉ? ልክ ብሩኬ ፖስት ከተደረገበት ቦታ ሄዱና ለምንድን ነው አንቺ ሁሌ ብሩኬ ብሩኬ ብቻ የምትዩ ምናምን ብለው ይንጫጫሉ ማለት ነው። ከዛ ቅምጥሌ ካለችበት ቦታ ላይ ደግሞ ሄዱና ለምንድን ነው አንቺ ሁሌ ቅምጥሌ ቅምጥሌ የምትዩ ብለው ደግሞ እንትን ይላሉ ማለት ነው። በመጀመሪያ ደረጃ እናንተ ማየት ስለነዛ ሰዎች ፖዘቲቭም ሆነ ኔጌቲቭም ሆነ ወይ ደግሞ ስለነዛ ሰዎች ላይፍ ማወቅ ከሆነ የምትፈልጉት መከታተል ካለባችሁ ከመጀመሪያው እስከ መጨረሻው መከታተል ቻሉ። ከዛ በኋላ ለጥያቄውም ለመልሱም ከዛው ራሳችሁ ላይ ራሳችሁ ስለምታገኙት ማለት ነው። ከዛ ውጭ ግን እናንተ አንዱን ተከትላችሁ አንዱን ማትከተሉ ከሆነ ደግሞ እንደነገርኳችሁ ከሌላኛው ከማትከተሉት ሰው ቦታ ላይ አትገኙ። ገባችሁ? ልላችሁ የፈለኩት እየገባችሁ ነው? የእውነቴን እኮ ነው። በጣም ጥያቄ እየሆነብኝ ስለሆነ በጣም እየገረማችሁኝ ስለሆነ ማለት ነው። የሆነ እንዴት ብዬ ልንገራችሁ? ሲቀጥል ደግሞ የሰው ልጅ እዚህ ምድር ላይ ስንኖር ማለት ነው ሁሉም ሰው የመውደድ ሁሉም ሰው ብትወዱም ግን የመውደድ እንትኖች አሉ። ለምሳሌ የቤተሰብ መውደድ አለ፣ የጎረቤት መውደድ አለ፣ የሀገር መውደድ አለ፣ የስራ መውደድ አለ። ይህ ወዳድነት የሚባለውን ከሄድን የሆነ በጣም ብዙ ነገር እዚህ ምድር ላይ የምንወዳቸው ነገሮች አሉ አይደለም? ከምን የሆነ ከምትበሉት፣ ከስራችሁ፣ ከምትለብሱት ነገር ከእያንዳንዱ ነገር የምትወዱትም የምትጠሉትም ነገር ሊኖር ይችላል። ነገር ግን ለነዛ ሁሉ ሰዎች አሁን ለምሳሌ እዚህ ምድር ላይ በጣም ብዙ ነገር እወዳለሁ፣ ግን በጣም ቫይራል የሆነ በጣም የምትወዱት ምንም ነገር ቢመጣ ላትተውት የምትችሉት ነገር ለምሳሌ ከአለባበስ ሊሆን ይችላል። ምንም ነገር አድርጊ ብባል ይህንን አለባበሴን አልተውም ብላችሁ ወደ ፈጣሪ የሚያገናኛችሁ አለባበስ ሊሆን ይችላል። ወይ ደግሞ ራሳችሁን ቫሊዩ የሚሰጣችሁ አለባበስ ሊሆን ይችላል። ከምግብም አሁን ለምሳሌ ዳይት የሚጠቀሙ ሰዎች እንጀራ ለምሳሌ የማይበሉ ሰዎች አሉ። በነገራችሁ ላይ አሁን እኛ ወይኔ እንጀራ ማይበላ ሰው እንዴት መኖር ይችላል ምናምን ልንል ይችላል። ለእነሱ ኖርማል ያ ነገር። ምንም ቢፈጠር እንጀራ መብላት አልፈልግም ይላሉ። ቡና የማይጠጡ ሰዎች አሉ። እኔ ቡና የማይጠጡ ሰዎች እንዴት ሰው ናቸው ምናምን ልል እችላለሁ። እኔ ግን ቡና በቃ መቼም ማልተው ይመስለኛል፣ እወዳለሁ በጣም። ግን እነዛ ሰዎች ደግሞ መጥላት መብታቸው ነው፣ አለመጠጣት መብታቸው ነው። ምንም ቢፈጠር ቡና አልጠጣም ካሉ መብታቸው ነው። እኔ አስገድጄ ላስጠጣቸው አልችልም ነው። ስለዚህ እዚህ ምድር ላይ በጣም ቫሊዩ የምትሰጡት ወይ ደግሞ የምትወዱት ምንም ቢፈጠር ላትተውት የምትችሉት ምንም ቢፈጠር ደግሞ ከጎኑ ልትሆኑ የምትችሏቸው ሰዎች ደግሞ አሉ። ገባችሁ? ምን ልላችሁ ፈልጌ መሰላችሁ? እዚህ ላይ አሁን ለምሳሌ ቅምጥሌና ቡራ አሉ።
እውነት ለመናገር ብሩኬም ወንድሜ ቅምጥሌም ደግሞ እህቴ፣ ሁለታቸውንም ከምንም አለያቸውም። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ነገር ግን የሆነ ቫሊዩ እንዳልኳችሁ ሁሌ እምላችኋለሁ የሆነ ወደ ቅምጥሌ እድል ልታደርጋለሁ። ምክንያቱም መሰላችሁ ሁለታቸውም በጣም ወዳቸዋለሁ፣ አከብራቸዋለሁ። ነገር ግን ቅምጥሌ ሴት ነች። በሴትነቷ ብቻ በጣም ብዙ ነገሮች ትፈተናለች፣ በጣም ብዙ ነገሮች ትሆናለች። በዛ ላይ ደግሞ በጣም ጭቆና እየበዛባት ነው። አይታችሁ ከሆነ ማለት ነው። በዚህ ስትሄዱ እንደዚህ ወጣ፣ በዚህ ወረደ። ምን ትሆኑ? እሺ እንዴ ሴት በመሆኗ ብቻ እኮ ልታከብሯት፣ ልትወዷትና ከጎኗ ልትሆኑ ይገባል። ነገር ግን እናንተ ግን የሆነ ሰው እንዴት አድርጌ ልንገራችሁ? አሁን አበባ ሁላችን እንወዳለን አይደል? ልክ እንደ አበባ ልንገራችሁና አበባን እንወዳለን ምናምን። ግን የእውነት የአበባ ባለቤቶች አሉ አይደለ? አበባቸው እንዲቆረጥ አይፈልጉም። ውሃ ያጠጣሉ ምናምን፣ ሰው ሲቆርጥ ይቆጣሉ። ያቺ አበባ እንድታድግላቸውና እዛ ጋር እያዩት ሁሌ እንዲደሰቱ በዛች አበባ ይህ ምንድነው የሚባለው ጠረኗ የሆነ በቃ ደስ መባል ነው የሚፈልጉት። የሆነ ጠረኗ ካጠገባቸው እንዲርቅ አይፈልግም። ሌላ ሰውስ ወዷት አንዴ መጥቶ እንደዚህ የሚቀነጥስሽ ሰው የሚወድሽ ሰው አይደለም። ባይዘወይ ያኔ የእሷን እድገት እያቋረጠው ነው። አበባ ዝም ብላችሁ አልፋችሁ ስትሄዱ የለ ቁርጥ አድርጋችሁ ትሄዳላችሁ። አትሳሱም። ለእናንተ ፈለጋችኋት እንጂ ለአበባዋ አልሳሳችሁም። ገባችሁ? ባለቤቷ ግን ለአበባዋ ይሳሳል፣ ይወዳታል፣ ለራሱም ይፈልጋታል። እንዲሁም ደግሞ እንድታድግለትና እንድታብብለት ነው የሚፈልገው። ሌላ ሰውስ ቀንጥሷት አልፎ ይሄዳል ማለት ነው። እናንተ አንዳንድ ሰዎች ደግሞ ቅምጥሌ ልክ እንደ አበባዋ ቀንጥሳችኋት መሄድ ነው የምትፈልጉት። ከዚህ በላይ እንዳትሄድ ትፈልጋላችሁ። ራሷን እያላችሁ ካለችበት ቦታ ላይ እንዳትንቀሳቀስ ትፈልጋላችሁ። የሰው ልጅ ከትናንት ዛሬ ከነገ ዛሬ እየተስተካከለ እየተሻሻለ እንጂ የሚሄደው ወደ ታች እየተዘቀዘቀ አይሄድም። ቢገባችሁ ማለት ነው። ስለዚህ ከዚህ በላይ ከፍ ትላለች። ባይዘወይ የሆነ አንዳንድ ሰዎች የእናንተን ዝቅታ በፈለጉ ቁጥር ደግሞ ፈጣሪ የእናንተን ከፍታ ያበዛዋል ማለት ነው። ብሩኬን የመሰለ ቀብራራ ወንድ ሸበላ ባል አላት። እውነት ለመናገር ምንም ቢመጣ ላይተዋት፣ ለሴት ልጅ ክብር ያለው ባይዘወይ እናቱን የሚወድ እናቱን የሚያከብር ወንድ ማለት ነው። በሴት ልጅ መቼም ቢሆን አይቀልድም። ምክንያቱም እናቱን እንዴት ሆና እንዳሳደገችው ስለሚያውቅ። ገባችሁ? ስለዚህ ዝም ብላችሁ በማያገባችሁ ብሩኬ እንደዚህ ነው፣ ቅምጥሌ እንደዚህ ናት ምናምን በቃ የሆነ እንደው ቴክስት እስኪ አታድርጉ። ይቅር በቃ። ለምን እንዴ? በጣም እኮ ስለሚገርመኝ ነው እግዚአብሔርን። ስለዚህ ስርዓት ይኑራችሁ እና ቅምጥሌ እዚህ በላይ ከፍ ትላለች። ምርጥ ባል ነው ያላት። ማርያምን ነው የምላችሁ። ብሩኬ ሁሌም ቢሆን ከፍታዋን ነው የሚፈልገው። ከዚህ በፊት ቅምጥሌ ደጋግማ ተናግራለች፣ ብሩኬም ተናግሯል። ከፍታዋን እንጂ ዝቅታዋን አይፈልግም። ቅምጥሌም ደግሞ ለብሩኬ ከፍታው እንጂ ዝቅታው አይደለች። ቢገባችሁ ማለት ነው። ከእሷ ጋር ሆኖ ረዥም መንገድን ይዟል። ከእሱ ጋር ሆና ረዥም መንገድን ከፍታቸውን እያየን ነው። ስለዚህ እሷን ለመጣል የሆነ በቃ ካለችበት እፍር ብላ ድንግጥ ብላ እንድትቀር እየፈለጋችሁ ነው። ነገር ግን እሱን ነገር መቼም አታደርጉም። ፈጣሪ ደግሞ ከእሷ ጋር ነው። እንዳልኳችሁ ደግሞ ምርጥዬና ሸበላ አባላላት ሁሌም የሚያኮራት ሁሌ በቃ እዚህ በፊት እኮ ደጋግማ ተናገረች። እኔ ከእሱ ጋር ሁኜ በቃ ካለ እድሜ ተከብሬያለሁ ብላለች። እግዚአብሔርን ነው የምላችሁና ከዚህ በላይ ትከበሪያለሽ፣ ትወደሻለሽ የኔ ወርቅ። ሁሌም ከፍ በይልኝ። ስለዚህ ጠላትነታችሁን ደግሞ በልክ ብታደርጉት በጣም ደስ ይለኛል። በተረፈ ጨረቃዎች ከክፉ ነገር ከምቀኛ ከሸረኛ ፈጣሪ ጠብቃችሁ። በዛሬው ቪዲዮ እንግዲህ ምን ሊመጣ እንደሚችል አብረን እናያለን። ምንም ነገር አይፈጠርም። ቤተሰብ አትደንግጡ። ወዳችኋለሁ። እስከዛ የልጆች ጩኸት ምንም ላይ ያሰራኝ አልቻለም። ባይ